ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ ከመቼውም ጊዜ በላይ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳረሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ የጸ ፊደልን በመጠቀም እንዴት ቃል መመስረት እንደምንችል በእያንዳንዱ ከለራቸውን ቀያይሬ ያመጣሁላችሁ ለእናንተ ግልጽና ተደራሽነት ይኖረው ዘንድ ብዬ ያሰብኩትም ስለሆነ እናንተ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ ከመሰረቱ ማንበብና መጻፍ ለሚቸገሩት አዳረሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛ ምንም አይነት የፊደል እውቅና የሌላችሁ አማርኛን ገና ለመጀመሪያ ጊዜ የምታዩና ገና ጀማሪዎች ነን እንዴት ሊገባን ይችላል ብላችሁ የምትጨነቁ እህት ወንድሞቼ ካላችሁ እኛ ጋኑ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በየትኛውም የሥራ ቦታ ብትሆኑ በየትኛውም የሀገር ክፍል ብትሆኑ በውጭም በውስጥም ያላችሁ ቀለል ባለ ሁኔታ ከማንኛውም ሰው በላይ እንድትሆኑ እናደርጋችኋለን። ጥራት ባለው ትምህርት እንዲሁም ደግሞ ብቃቱ ባላቸው መምህራን እያስተማርን ነው የምንገኘው። አማርኛን ምንም አይነት እውቅና ያለላችሁ ማንበብም መጻፍም የማትችሉ እንዲሁም ማውራት የሚያቅታችሁ ልጆች ካላችሁ ያለምንም ቅድመ ሁኔታ የሚጠበቅባችሁ እናንተ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እኛን ማናገርና ትምህርቱን መቀጠል ብቻ ነው የሚጠበቅባችሁ። አብዛኞች ልጆች ምንም አይነት የአማርኛ ፊደል እውቅና የሌላቸው ከኛ ጋር በመምጣት ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ በአጭር ጊዜ አቀላጥፈው ማንበብና መጻፍ ችለዋል። ይህን ደግሞ ያው አሁንም የተማሩ ያሉ ተማሪዎች ምስክር ናቸው። እናንተ ገብታችሁ የምታዩትና የምትደነቁበት ትምህርት ነው። በአጭር ጊዜ ብቻ እንዴት አቀላጥፋችሁ ማንበብ እንደምትችሉ መሰረታዊ የሆነ ትምህርት እንሰጣችኋለን። ዛሬ የምናያቸው ቃላት መሰረታዎች ናቸው። ከዚህ በፊት ከመሰረቱ ፊደላትንና ፊደል እንዴት እንደሚነበብ እንዴት እንደሚጻፍ እያንዳንዱን አጻጻፉንና አነባቡን አይተናል። ዛሬ ደግሞ ጸ ፊደል ላይ ደርሰናል። ቃልን መሰረታለን። የመጀመሪያው ስራ ቃል ስንመሰረት እንደምታዩቸው ከላይ በምንጠቀማቸው ፊደላት የጸ ፊደል እስከ መጨረሻው እስከ 8ኛው ፊደል ነው የምናየው። በሱ መሰረት የተዘረዘሩ የተበታተኑ ፊደላትን በመሰብሰብ ወደ አንድ ቃል እናመጣቸዋለን ማለት ነው። ስለዚህ ቃል ስንመሰረት የመጀመሪያ ስራችን መሆን ያለበት ነገር ምንድነው? አንድን ቃል ለመመሰረት የመጀመሪያ ስራችን ፊደላትን ነጣጥለን ማወቅ መቻል አለብን። ፊደላትን ነጣጥለን ማወቅ መቻል አለብን፣ የመጀመሪያው ስራ ማለት ነው። ሁለተኛው የፊደላትን ቅርጽና ድምጽ መለየት ነው። የፊደላትን ቅርጽና ድምጽ መለየት እነሱን ከያዝነ በተለይ ድምጹ ላይ ትኩረት ማድረግ አለብን። አብዛኞቻችን እንጽፋለን፣ ነገር ግን ማንበብ አንችልም። የማንችልበት ዋናው መሰረታዊ ምክንያት ደግሞ ምንድነው? የፊደላትን ድምጽ ባለመለየታችን ነው። አንደኛ ድምጽ፣ ሁለተኛ ድምጽ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ድምጾችን ከመሰረቱ በደንብ አቀላጥፋችሁ መቻል አለባችሁ። እነሱን ካልቻላችሁ ምንም ያህል ብታነቡ መጻፍ አትችሉም። ስለዚህ ዛሬ እነሱንም በደንብ የማብራራላችሁ ነው የሚሆነው። አሁን በደንብ ተከተሉኝ፣ እስከ መጨረሻው አብራችሁ ይቆዩ። ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ከዚህ ጋር እንደምታዩት የመጀመሪያ ጸ ፊደል አለ፣ ከዛ ሎ ፊደል አለ፣ ከዛ ት ፊደል አለ። ይህን እንዴት ላገጣጥመው ነው? እናውቀዋለን፣ ፊደሎችን እንለያቸዋለን። ነገር ግን እንዴት አገጣጥመን እናንብባቸው ነው። ለምሳሌ አንድን ቃል ለማገጣጠም ቁጥር 1 2 3 እንላለን አይደል? ስንጠራ 1 2 3 ብንለው እኮ ተገጣጠመ በቀላሉ። አያችሁ? ዝግ ብለን 1 2 3 ያልነውን ቁጥር 1 2 3 ብንለው ተገጣጠመ፣ አለቀ። መገጣጠም ማለት ይሄ ነው በቀላሉ። መገጣጠም ማለት ይሄ ነው። ከዚህ የተለየ ነገር የለውም። ስለዚህ ጸን ካወቅነ፣ ሎን ካወቅነ፣ ትን ካወቅነ ቅደም ተከተሉን እንዳንዘለው ነው። በጣም ጥንቃቄ ማድረግ ያለብን ነገር ቅደም ተከተሉን እንዳንዘለው ብቻ ነው። ቅደም ተከተሉን ካልዘለል ነው ወይም የፊቱን ወደ ኋላ የኋላውን ወደፊት ካላደረግነው አማርኛን አገጣጥሞ መጻፍ ወይም ማንበብ በጣም ቀላል። ስለዚህ ጸ ብለናል አይደለም? መነሻችን ማን ነው? ጸ ነው። ከዛስ ቀጣዩ ማን ነው? ሎ ነው። ቀጣዩ ት ነው። ይህንን በአንድ ላይ ለማንበብ ቅደም ተከተሉን ይዘን መሄድ ነው። ጸ ብለናል፣ ሎ ብለናል፣ ት ብለናል። ቅደም ተከተሉ ማለት ነው። ስለዚህ ጸ ሎ፣ ሁለቱም በአንድ ላይ ጸ ሎ። ከዛስ ትን አምጡ፣ ጸሎት። አለቀ። አገጣጥሞ ማንበብ ማለት ይሄ ነው። አማርኛን አገጣጥሞ ማንበብ ማለት ይሄ ነው። አለቀ። ምንም አይከብድም። የምናከብደው ራሳችንን አንችልም የሚለው ከአእምሯችን ላይ የተፈጠረ መጥፎ ባህሪ ካለ መቼም አንችልም። እችላለሁ የሚል በጣም አስተዋይነት የተሞላበት ረቂቅ አእምሮ ካለን ግን አይደለም ይሄን በጣም ቀላሉ ነገር ማንኛውም ነገር መቻል ይቻላል። ስለዚህ ጸሎት ለማለት መጀመሪያ ጸ እንላለን፣ ከዛ ሎ እንላለን፣ ከዛ ት እንላለን። በአንድ ላይ ጸሎት ብለን እናነበዋለን። ጸሎት። ወደ ሁለተኛው እንሂድ። የመጀመሪያዋ ጸ፣ ከዛ የጠቤት 6ኛ፣ የተቤት 4ኛ። መጀመሪያ ጸጥ፣ ሁለቱም አንድ ላይ ጸጥ ጸጥ። ጸና ጥ በአንድ ላይ ጸጥ ይላል አይደለ? ጸጥ ትርጉም ላይ ይሰጥ ይችላል። አይመለከታችሁም። ስለ ትርጉሙ አትጨነቁለት።
ምክንያቱም ትርጉም የምታገኙት ሙሉ ፊደሉን ስትጠሩ ስለሆነ ማለት ነው። ሁለቱ ፊደል ጸጥ ቢል ትርጉም ሊኖረው ላይኖረው ይችላል። ግን ፊደሉን ከመጀመሪያው እስከ መጨረሻው የተጻፈውን ካነበብን ትርጉም አለው። ስለዚህ ጸጥ ካልነ በኋላ ታን ስንጨምርበት ጸጥታ ይላል አይደለ? ትርጉም ሰጠ አልሰጠም? ሰጠ ማለት ነው። ሙሉ ፊደሉን አነበብነው አይደል? ስለዚህ ትርጉም ይሰጠናል። ስለዚህ ጸጥታ የሚል አንድ ቃል ይሰጠናል ማለት ነው። ከዚህ ደግሞ ጸ የመጀመሪያ ጋ አራተኛ በአንድ ላይ ጸጋ፣ ጸጋ ወይም በረከት እንደማለት ነው። ጸጋ፣ ጸጋ። ከዛ ጸ የመጀመሪያ ለ የመጀመሪያ የ የመጀመሪያ አለ። ምን ይላል? ጸለየ። ጸና ለን በአንድ ላይ ስናነባቸው ጸለ ይሆናል። ጸለ ትርጉም የለውም አይደለ? ሁለት ፊደል ብቻ ስለሆነ ትርጉም የለውም። የተሰጠን ቃል አራት ፊደል ሶስት ፊደል ስለሆነ ሶስቱ በአንድ ላይ ሲመጣ ብቻ ትርጉም ይሰጣል። የተሰጠን ቃል አምስት ከሆነ አምስቱ በአንድ ላይ ስንጠራው ብቻ ትርጉም ይሰጣል። ከዚያ ውጭ ከአምስቱ መካከል ሶስቱን ብንጠራው ትርጉም አይሰጠንም። ከአምስቱ መካከል ሁለቱን ብንጠራው ትርጉም አይሰጠንም። ስለዚህ ጸለ ካልነ ትርጉም የለውም። ጸለ ስንል ትርጉም የለውም አይደለ? ግን እንይዘዋለን የቅደም ተከተል እንዲመቸን ነው። ስለዚህ ጸለ አልን አይደለ? ያዝነ ሁለቱን ጸና ለ በአንድ ላይ ስንይዘው ጸለ ይላል። ከዛ የን ስንጨምርበት ጸለየ የሚል ትርጉም ያለው ቃል ሰጠን ማለት ነው። አያችሁ፣ አማርኛን በቀላሉ ማገጣጠም ማለት ይሄ። ምንም አይነት እውቅና ባይኖራችሁ ስለ አማርኛ ምንም አይነት ከመሰረቱ እውቅና ባይኖራችሁ በቀላሉ እኛ ጋር በመምጣት ብቻ በአንድ ወር ውስጥ ለውጥ ታመጣላችሁ። እስከ 3 ወር ታጠናቅቃላችሁ። ስለዚህ ይሄ ጸለየ የሚል ቃል ይሰጠናል ማለት ነው። እዚህ ጋር ስንሄድ ደግሞ ጹ ሁለተኛ አለ፣ ሁም ሁለተኛ አለ፣ ፍ ስድስተኛ አለ። እንዴት እናገጣጥመው? መጀመሪያ ጸንና ሁን ባንድ ላይ ጥሩ። ጸሁ ማለት ጹና ሁ ባንድ ላይ ጹሁ ይላል አይደለ? ጹሁ ጹሁ ትርጉም አለው የለውም? ትርጉም የለውም። ምክንያቱም ፊደሉ አላለቀ፣ አንድ ፊደል አለ። ስለዚህ ጹሁ ካልነ በኋላ ፍን ስንጨምርበት ጽሁፍ፣ ጽሁፍ ማለት የምንጽፈው ነገር ማለት ነው በቀላሉ። ስለዚህ ጽሁፍ የሚል ቃል ይሰጠናል። ጽሁፍ የሚል ቃል ይሰጠናል። ይችኛዋ ሶስተኛ ጺ ነች። እቺ ደግሞ ም ነች። ጺ ከዛ ም ጺም፣ ጺም የሚል ቃል ይሰጠናል ማለት ነው። ጺም። ከዚህስ ጻ አራተኛ አለ፣ ፈ አንደኛ አለ፣ ች ስድስተኛ አለ። መጀመሪያ ጻንና ፈን በአንድ ላይ አድርጉ። ጻፈ ይላል አይደለ? ይህ ትርጉም አለው። እንዳጋጣሚ ሙሉ ቃል ሳንጠራም ትርጉም የሚሰጠው ቃል አለ። ስለዚህ ጻፈ ይላል አይደል? የሆነ ነገር ጻፈ። ማን? እሱ የሚለውን ይሰጠናል። ግን የቀረችን ፊደል አለች። ማን? ች አለች። በአንድ ላይ ወደሷ ስናመጣው ጻፈ ብለናል። ችን ስንጨምርበት ጻፈች ይላል አይደል? ጻፈች የሚል ቃል ይሰጠናል። ጻፈች። ከዚህ ጋር ደግሞ ጻ አራተኛ፣ ፉ ሁለተኛ፣ ት ስድስተኛ አሉ። እንዴት እናገጣጥማቸው? መጀመሪያ ጻ እንላለን። ከዛ ፉ፣ ጻፉ፣ ጻፉ፣ እናንተ ጻፉ ማለት ነው። ትርጉም ይሰጣል? አዎ ይሰጣል። እሺ፣ ትንም ስንጨምርበት ትርጉም አለው። ስለዚህ ጻፉት፣ ጻፉት የሚል አንድ ቃል ይሰጠናል ማለት ነው። አንድ ቃል ይሰጠናል። ሌላው ጽ ስድስተኛ፣ ና አራተኛ፣ ት ስድስተኛ አለ። መጀመሪያ ጽ እንላለን። ከዛ ናን እንጨምርና ጽና እንላለን። ጽና። ከዛስ ትን ጨምሯት ጽናት፣ ጽናት የሚል ቃል ይሰጠናል። ጽናት፣ ጽናት። አያችሁ፣ በቀላሉ ማንበብ ቻልን ማለት ነው። ከዛ ጽ ስድስተኛ፣ ድ ስድስተኛ፣ ቅ ስድስተኛ አሉ። እነዚህንስ እንዴት እናያይዛቸው? መጀመሪያ ጽ እንላለን። ከዛ ድ፣ ጽድ። ጽድ ታውቃላችሁ? ዛፍ ማለት ነው። ጽድ። ከዛ ቅን ጨምሩበት። ጽድቅ፣ ጽድቅ፣ ጽድቅ የሚል ቃል ሰጠን ማለት ነው በቀላሉ ጽድቅ። ኦኬ። ከዛ ጽ አለ፣ ሁ አለ፣ ፍ አለ። መጀመሪያ ጽ እንላለን። ከዛ ሁን በአንድ ላይ ስናያይዛቸው ጽሁ ይላል አይደለ? ጽሁ፣ ጽሁ። ከዛስ ፍን ጨምሩባት። ጽሁፍ። አያችሁ፣ በቀላሉ ጽሁፍ የሚል ቃል ሰጠን አይደለ? ይሄን በአንድ ላይ ስናነበው ምንድነው የሚለው? ጽሁፍ የሚል ቃል ይሰጠናል ማለት ነው። ጽሁፍ፣ ጽሁፍ። እዚህ ጋር ደግሞ ጹ ሁለተኛ፣ ም ስድስተኛ በአንድ ላይ ጹም፣ ጾመኛ ሁን ማለት ነው። ጹም። ኦኬ። ሌላው እችኛዋ ጾ ነች። ጾ፣ ጾ። ከዛስ ታ አራተኛ በአንድ ላይ ሁለቱ ምን ይላሉ? ጾታ፣ ጾታ፣ ጾታ የሚል ቃል ይሰጠናል ማለት ነው። ጾታ። ጾ የሰባተኛ፣ መ የመጀመሪያ፣ እኛ አራተኛ። መጀመሪያ ጾና መን በአንድ ላይ ያዙ። ጾመ፣
ጾመ ማን? እሱ ጾመ ማለት ነው። ኛ ስትጨምሩበት ደግሞ ጾመኛ። ምንድነው? ሰውየው ጾመኛ ነው። ጾመና ጾመኛ ይለያያል። ጾመኛ ማለት ተግባሩን ነው። ሰውየው ጾመኛ ነው፣ ይጾማል ማለት። ጾመ ማለት ግን አሁን እየጾመ ነው ማለት ነው። ስለዚህ ጾመኛ ነው ማለቱን ተግባሩን ይገልጻል ማለት ነው። እቺ ደግሞ ጾ ሰባተኛ ም ስድስተኛ ምን ይላል? ጾም ጾም ራሱን ጾሙን ነው የሚገልጸው። ጾም የሚለውን ይገልጽልናል ማለት ነው። ጾም በቀላሉ እንደዚህ ያደረግነ ቃላትን አገጣጥመን ማንበብና መጻፍ እንችላለን። አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ሁሉ ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ወይም ኮምፒውተር አሪያም ላፕቶፕ ሊሆን ይችላል። ባላችሁበት ሆናችሁ በአጭር ጊዜ ማንበብና መጻፍ ትችላላችሁ። ይህንን ደግሞ እንዴት እንማራለን ብላችሁ የምታስቡ ከሆነ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ባሉ ቀናት ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን ነው የምንገኘው። ከዚህ በተጨማሪ ደግሞ በላይቭ ስትሪም እንዲሁም ግሩፕ ላይ ቲክቶክ እና ቴሌግራም ዩቲዩብ ላይ ቅዳሜና እሑድ ዘወትር እያስተማርን እንገኛለን። ከምሽቱ 3 ሰዓት እስከ 4 ሰዓት በላይቭ ስትሪም እንገኛለን። ከዛም በመቀላቀል በአጭር ጊዜ ራሳችሁን መለወጥ ትችላላችሁ ማለት ነው። አብራችሁ እስከ ሰዓት ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ